የከብት ገበያ ወይ ዓለም አብዳለች ወይኔ አብጃለሁ ከሰው ገበያ ብዙ ከብታ ያለው ከከብቱ ገበያ ጥቂት ሰው ያለው ሰላም ወጠና ይሁን ለክሙ ሳቤተ ልሳነ ግዕዝ ዘወቶ ልሳነ ግዕዝ ምን አማራ ሚዲያ ኮርፖሬሽን ዘተደለው ለክሙ ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የልሳነ ግዕዝ መሰናዷችን እነሆ ወደ እናንተ መድረሱን ጀምሯል። በዛሬው የልሳነ ግዕዝ መሰናዷችን ባለፈው ሳምንት በክፍል 1 ከየኔታ ሊቀ ሕሩያን በላይ መኮንን ጋር የጓቤት ቆይታቸው ምን ይመስል እንደነበር በግዕዝ ድርሳናት ካለፉ ሊቃውንት መካከል ብራና ደምጠው ቀለም በጥብጠው በራሳቸው የጻፉ ከዛ በኋላ ደግሞ ሌሎችም ድርሰቶችን ጭምር ደርሰውልን የምናውቃቸው በኢትዮጵያ ደራሲያን ማህበር የአማራ ክልል ቅርንጫፍ ፕሬዝዳንት የሆኑ በሀገር ሽምግልና ጭምር የምናውቃቸው በተለያዩ ኃላፊነት ያገለገሉ ጋር ነበር ቆይታ ያደረግነው። ክፍል 2ን ወደ እናንተ እጀላችሁ ቀርብ ያለው መልካም ቆይታ ይሁንላችሁ። የኔታ ከመጻፍቶ የሆነ ነገር ቀንጨብ አድርጌ እያነበብኩ ነበር እና ገርሞኛል። የከብት ገበያ ግጥምና ባለፈው በነበረን ቆይታ ነግረውን ነበር። በተለይ የግጥም ችሎታዎትን ነግረውን የመጀመሪያው ህትመት ሕያው ልሳን ቢቀድመውም ግን ከመጻፍቶት የመጀመሪያው የቅኔ ከዋክብትም ስለነበር ብለውናልና በጣም ድንቅ ግጥሞች ውስጡም ላይ ያሉበት ቀጠፋ ግለ ታሪክም አሉበት። ከድርሰቶት የቅዱስ ያሬድ ጉዳይ ከንግግሮት ከሁኔታ ጉዳዮት ደግሞ በሁሉም በኩል ስለምናገኘውት የኢትዮጵያ ነገር አይሆን እንደውት እነዚህ ሁለቶች ጉዳይ ምንድነው ምክንያቱ? ቅዱስ ያሬድ ያው እንግዲህ ከአይምሮዬ በጣም ትልቁን ቦታ ይዟል። ይሄም እንግዲህ የሚጀምረው ገና ከህፃንነቴ ጀምሮ በአብነት ትምህርት ቤት እሱ ባዘጋጃቸው የዜማ መጻሕፍት በዜማው በአቋቋሙም በዝማሬውም በመዋሲቱም በሱ ተኮትኩቼ ስላደግኩኝና የቅዱስ ያሬድ ደግሞ ምጡቅ አይምሮ የዛሬ 1600 ምናምን ዓመት ገደማ የነበረ ታላቅ ሊቅ አሁን ድረስ ተነቦም ተዚሞም ምስጢሩም ተመርምሮም የማያልቅ በጣም ታላቅ ኢትዮጵያዊ ሊቅ ያላከበር ነው ያላወቅ ነው ያልዘመርንለት እንደውን አይደል እንዴ ከ20 ዓመት ወዲህ ነው እንደውም ቤተክርስቲያን እንደ አልፎ እየተተከለለት ያለ እንጂ እንደሌሎቹ ቅዱሳን እንኳን እኛ በቅጡ ያላወቅ ነው ለዓለምም በቅጡ ያላሳወቅ ነው ለአፍሪካም በቅጡ ያላሳወቅ ነው። እሱ እኮ የአፍሪካ አባት ነው። ተው እንደው ሌላውን ዓለምን የሚለውን አናስፋውና ለአፍሪካ አባት ነው። የመጀመሪያው በራሱ ቋንቋ በአፍሪካዊ ቋንቋ በአፍሪካዊ ዜማ በአፍሪካዊ መንፈስ የደረሰ ደራሲ ያንን ድርሰቱን ደግሞ አንዳንድ የዋሆች መንፈሳዊ ዜማ ብቻ ነው ብለው ያስባሉ እንጂ በተለይ በሀገራችን ዓለማዊ ዜማ ላይ ተጽዕኖ ያሳደረ አራቱ ቅኝቶች በሚባሉት በሀገራችን ሙዚቃዎች ላይ ተጽዕኖ ያሳደረ እንግዲህ ይሄን ያህል ዓመት ይህች ሀገር ይህች ቤተክርስቲያን በዓለማዊው በመንፈሳዊው የቅዱስ ያሬድ ዜማ በዋናነት መንፈሳዊ የሆነው በዓለማዊው ቅኔው በሱን የተጀመረ ዜማው በሱን የተጀመረ ድርሰት በሱን የተጀመረ ብሉያትን ሐዲሳትን ሊቃውንትን መጽሐፍተ መነኮሳትን ገድላትን ሳይቀር ወደ አንድ መጽሐፍ ሰብስቦ ያመጣ ድጓ ወደሚለው መጽሐፍ ድጓው ስንገባ እኮ መጽሐፍ እኮ ነው። እኔ አሁን የሚገርመኝ ነገር ዜማውን በደም ስለማውቀው ስለተማርኩት ድጓው ላይ ያለውን ኃይለ ቃል አውቃለሁ። ወደ መጽሐፍ ቅዱስ ገብቼ እኮ እንደው አንድ ገጽ ሁለት ገጽ ባገላበጡ ቁጥር የቅዱስ ያሬድ ዜማ ቅዱስ ያሬድ ወሰነው ጥቅስ አገኘዋለሁና ቅዱስ ያሬድ የማይተካ በጣም ታላቅ ሊቃችን ነው። አላከበር ነው እናደዳለሁ እውነቴን ነውና አንደኛ በሱ ስራ ላይም ለመስራት ከጀመር ቆይቻለሁ። እንደገና ደግሞ ኢትዮጵያዊነትን ኢትዮጵያን እውነቴን ነው በጣም መውደድ ማፍቀር ማክበር ለኛ ለኢትዮጵያውያን ሲያንስብን ነው።
እኛ ሳንሰናት ነው እንጂ በጣም እኛን ከፍ አድርጋ ለዓለም የምታስተዋውቅ ሀገር በእምነትም በባህልም ከተመሰረተች ያልተናወጠች ሀገር እግዚአብሔር በጥበቃው እስካሁን ድረስ አጽንቶ የያዛት ሀገር ከኋላ የሚገፏት ከፊት የሚጎትቷት ባይጠፉም በራሷ ጸሎት በራሷ መዝሙር በራሷ ቅዳሴ በራሷ ምህላ ተጠብቃ ሕያው ሆና የኖረች ሀገር ዳግሚት ኢየሩሳሌም። ኢየሩሳሌም እኮ ከጠፉ ቆይተዋል እኮ ስማቸው ታሪካቸው ነው እንጂ ቅዱሳት መካናቱ እዚያ ስላሉ ነው እንጂ እኮ ኢትዮጵያ እኮ እንዳለች እኮ ፈተናዎችን አልፋለች፣ በጦርነቶች ተፈትናለችና ኢትዮጵያ ማለት ልዩ ሀገር ናት። ምክንያቱም በአየር ንብረት 4 የአየር ንብረት ያላት ሀገር ባንጠቀምባትም ባንታደል ሁሉ ነገር ያላት 4 ጸባይ፣ የእጽዋት ብዛት፣ የእንስሳት ብዛት፣ ሁሉም ነገር የተረፋት ሀገር። አይኔታ የጉባኤ ቤቶትን ቆይታ ባለፈው አይተናልና ወደ ዘመናዊ ትምህርት ቤት እንዴት ገቡ? እንግዲህ ወደ ዘመናዊ ትምህርት ቤት እንድገባ ፍላጎቱን ያሳደሩብኝ 1-2 ምክንያቶች አሉ። ዳዋጠራጠር ለማቅረብ አንደኛው በ1968 ዓመተ ምህረት የእድገት በህብረት ዘመቻ ነበረ እና እዚህ መራዊ እና ቢቆሎ አባይ ጣቢያ ነበር። ይሄ እድገት በህብረት ዘማቾች ጣቢያ ነበራቸው። ከተማውንም ያነቃሉ፣ ያደራጃሉ፣ ገጠሩንም ያደራጃሉና በዚያን ሰዓት አንድ ቤተክርስቲያን ተሰርጦ በጥሩ ህንጻ ይመረቅ ነበር በጥር 18 ቀን ኩሪሚ ጊዮርጊስ ይባላል እዚህ ከመራዊ ወጣ ብሎ እና እዚያ ቦታ ላይ ባለፈው እንዳሉት ግጥም ትንሽ ተሰጥቶ እንደሆነ አውቃለሁ። ያው ከቅኔ ጋር ይያዛል። ቅኔ መማር ማለት እኮ ያው ግጥም ማለት እኮ ነው የቋንቋ ጉዳይ ካልሆነ በስተቀር እና ለዚያ በዓል ግጥም ጻፍኩኝ። እንደው እዚያ ያሰሩትንም ሰዎች የሚያወድስ ቦታውንም የሚያወድስና ያው ትንሽ ቁመቴ ስለማያግዘኝ ወደ ከፍ ያለው ቦታ ላይ እድሞ ላይ ያወጡኝና አንብ ተባሉኝ። ካባለ ቢሻለው ጠምጥም ያለው ያችን ግጥም ሳነባት እንደው ሰው ሁሉ ደስ አለው ይበላል እና እነዚህ ደግሞ ዘማቾች ለካ መጣዋል ለበዓሉ እዚያ አሰፍስፈው አይተውኛል። ከዚያ ድግሷን በላልተን ስንል ሰዎች ይፈልጉሃል ተባሉኝ እና ሄድኩኝ። ሰዓድ የወረደ ገዢው አሉ እነዚህ የእድገት በህብረት ዘማቾች አሉ በብዛት እና አሁን ማስታወሰው ስሙን አረሳውም ስንተዋወቅ ግርማ አባላለሁ ምናምን እዚህ የዘማቾች እንትን ነኝ ኃላፊ ነኝ አለኝ እና እሺ ብዬ ተቀበልኩኝና ሰላምታው ምንሆን ምንድነው አሁን መሰላም ትንሽ ሆነ ውስጡ እንትን ብሏል። በዛች በግጥሙ ተስቧል። ምንድነው መሰራ ምናምን ሲለኝ አይኔ የድጓ መምህር ነኝና የዚያ ማዶ ጫሪ ደጎና ሚካኤል የሚባል ቦታ ላይ የድጓ ተማሪ 50 ተማሪ አለኝ አስተምራለሁ። ሌላ አሳለኝ ደግሞ እኔ ያኔ አክቲቭ ነኝ ማለት እችላለሁ፣ ንቁ ነኝ። በኃይለ ሥላሴ ዘመን የማይምናን ትምህርት የሚባለው የማይማን ትምህርት የጎልማሶች ማይማን ትምህርት የሚባል ነበር እና በጣቢያ ታስፈቅድና ታስተምራለህ በወር 10 ብር በወር 10 ብር ደሞዝ ነበረችኝ። እዚህ ባህር ዳር የጎልማሶች ከትምህርት እንትኑ ጽፈት ቤቱ ውስጥ የጎልማሶች ክፍል የሚባል ነበር። እሷ እየመጣሁ ወስድ ነበር። ደሞዝ ነበረችኝ በወር 10 ብር ገጠሩኝ ማለት ነው። እና ደግሞ ቅዳሜና እሁድ ተማሪዎችንና ሌሎችን ሰዎች ደግሞ የመደመር መቀነስ እችላለሁ። ድሮ ወንድሞች ይማሩ ነበር። ትንሽ ወንድሜ የሚያክስቴም ልጅ እዚህ ባህር ዳር እየተማሩ ክረምት ሲመጡ አለቃቸውም እና እኔ ስፔሊንግም ምናምንም ይሄ እንግሊዘኛም ከነሱ ነው የተማርኩኝ። እኔ እዚህ ባህር ዳር ከተማ ሲገባ ሁሉ በየህንጻው ላይ ያለው እንግሊዘኛ ሁሉ አነብ ነበር። አሁን አናባቢና ተናባቢ በቶታል ነው የተማርኩኝ። ቲ አልሁኝና ቲ ኦ ቶ ምናምን ብዬ በቶታል አልረሳትም። በሷ አናባቢና ተናባቢ ተምሬያለሁኝ። ቲኤታ ምናምን እና እንደዚህ ስለነበረ አስተምራለሁ አልኩኝ። አረካም አላ መጨረሻ ላይ እንደው ደፈረኝና አንተ እኮ ወጣት ነህ ሲመጣን እንጎበኛለን ለምን አትማርም አለኝ። እውነቴን ነው ግርማ ለምን አትማርም አንተ እኮ ወጣት ነህ አለኝ። ኋላ አሳደረብኝ እችነን እንትን እንዴ እውነቱን ነው መማር አለብኝ ያልሁኝ። ከዚያ በኋላ እንደምንም አሉና መራዊ ማርያም ቤተክርስቲያን ስትሰራ ግጥም ገጠም ደግሞ እዚያ ደግሞ ታቦቱ ሲገባ ምናምን ብዙ ተወዳዳሪዎች ነበሩ። 4-5 ሆነን ነው እዚያች አዲስ ቤተክርስቲያን መሀል ከተማ ላይ ተሰራ እና እኔ ግጥም ገጥሜ ግጥም አነበብኩኝ እና ያው ትንሽ ወጣትም ስለሆንኩ ሰው ወደደኝ። ተወዳዳሪዎቹ ነበሩብኝ ግን እኔ አሸንፌ ገባሁኝ። ካህናቱ ምንን መረጡ። ከዚያ ተቀጠርኩኝ።
ደሞዜ እንግዲህ ያው በከተማ ወንድ አዳሪው በአመት 1 ኢትዮጵያ ብር ሴት አዳሪ 50 ብር ሊከፍለኝ ተዋዋልና የገጠሩ ደግሞ አንድ ፈጅ ምናምን አየሁ ሰጥቶኝ እሱ ደግሞ አንድ ቁና ኃይል ምናምን 1 ቁና ደጉሳ ምናምን በአመት ማለት ነው በዚያ ገባሁኝ እና እንግዲህ ያቺ የግርማ እንትን ተጽኖ እንዳለች እርግጠኛ ነኝ ከተማም ለመግባት የወሰንሁኝ መማር አለብኝ ብዬ ነው ግን በዛ እግረ መንገዱን የገጠመው ችግር ምክንያቱም እርሶት መርጌታ ሆነው እያስተማሩ ወንበር ዘርግተው ነው ትምህርት የጀመሩ ከተማሪዎች ጋር ቁጭ ብለው ፖለቲካ ሰራሁኝ ምክንያቱም ምንድነው እንደገባው ዝም ብዬ ያ እንግዲህ ትውልዱ እኮ ተቶታል እኮ የንዛ አብነት ትምህርት ተቶታል እዚህ አዲስ ቤተክርስቲያን ተማሪዎች አሉኝ እኔ እኮ ገጠር ያለው 50 ተማሪ ነበርኝ የድጓ ተማሪዎች ሁሉ ነበሩኝ እና ከተማ ገባ ሲባል አብዛኛው ጥሎ ሄደ በቃ እዚህ መርጌታ በሚባሉ ጓደኛችን ነበሩ ወደ ፋክታ ምናምን በአብዛኛው እዚህ ሄደ የተወሰኑት ግን ትልልቆቹ እንዴ ምንስ ቢሆን እንደው ብቻውን እንዴት ከተማ ሲሄድ እንደው ተዋለን ብለው አንድ 10 የሚሆኑ ተማሪዎች ትልልቆች አብረው ይመጡ እዚያ ስመጣ ደግሞ መጠለያው ችግር ነበር ቤተክርስቲያኑ ግን አዲስ ናት አንድ ትልቅ ሰው ነበሩ አቶ አሞኝ የሚባሉ ነጋዴ አንድ ቤት ነበረቻቸው ለመርጌታዎችን ለተማሪዎቻቸው ለኔ ቤት ተሰጠኝ በቀበሌው አላ ያስተማሩኝ አሁን ወደ ደግሞ መጽሐፍ ቅዱስ ማስተማር ሞከርኩኝ ከተማ ገባሁኝ አይደለም ኃይሌቷ ወጥቼም ዝም ብዬ እንደው መርጌታኔ ብዬ አልሄድም እነንታ መምር ለኃይለ ማርያም ይመጡ ነበር እነሱ ሲቀሩ መጽሐፍ ቅዱስን ይያሉኝ መለማመድም ጀመሩኝ ከዚያ ምን እላለሁ እዚያች እንዴት ነው መርጌታ ብላችሁ ቀጥራችሁኛል ቤተክርስቲያን አገለግላለሁ ፈታለሁ ግን በዋናነት እኮ ልጆቻችሁን እንዳስተምርላችሁ ነው እኮ የተቀጠሩኝ ለምንድን ነው ልጅ ማትልኩልኝ ይላልው ተቀመኝ እሱ አንድ አመት ያህል እንደዚያ ጮህኩኝ አንድ ልጅም የላከ የለም ከዚያ በኋላ አንድ አመት ቆየሁኝና 7 ዓመተ ምህረት ላይ ያው እንግዲህ ወደ ትምህርት ቤቱ ሄጄ ስመዘገብ ተማሪዎቹም ግማሾቹ መግባት ፈቃደኛ ሆኑ አንዳንዶቹ ጥለውም ሄዱ በተለይ አሁን አንዱ ቡሬ ያለው በጣም እሱን ተጠቃሚ ነው የሆነ እንደውም ባስኳላ ድጓ ነበር ማስተምረው በፍጹም አልገባም ብሎ የላሊበላ ልጅ ነው በፍጹም አልገባም ብሎ እምቢ አለ ጓደኞቹ ደግሞ ነበሩ እነ ተክለ ብርሃን እነዚህ ባዳራለ ጥሩ ባለሀብት ነጋዴ ነው እና እንደዚህ ይዘው እየጎተቱ 7 ሆነን ተመዘገብነ እኔ ጋራ እና ትምህርት ቤቱ ገረመው በጣም ተደሰተ የትምህርት ቤት ነው መራዊ አንደኛ ደረጃ ትምህርት ቤቱ በረድ ማሉ ያለው እና በጣም ለነሱ ሰርፕራይዝ ነው የሆነባቸው በቃ መርጌታው ከነ ተማሪው እና ደግሞ በጎጃም ሌላ ይገባ የለም እስከዚያ ድረስ የመጀመሪያው በእውነት እንዴ ባህሩን ሰብሬው አለው ለነገሩ ኃጢአት ነው የሰራው ከዚያ እንደዚያ ገባሁኝ አሁን ችግሩ ጋቢ ጥሎ መሄድ ከባድ ነገር ነበር እና ብዙ ጊዜ ብየዋለሁ እንጂ ባለቤቴ ደግሞ ያኔ ህፃናት ገና አሁን ያችን በረድን ወንዟን እስከምንሻገር ወደ ትምህርት ቤቱ አጥር እስከምንገባ ጋቢ እንደለበሱ ወድና ሰው እንዳያይ አዛጅ እሷን ሸገር ካርዋላ ሁሉ ካርየ ተቅልየ ስጣትና እሷ ይዛ ትመጣለች ወደ ቤት ጋቢውን ወደ ከተማ ስወጣ ጋቢ ጥያል ገባም እንዴት ተደርጎ እንዴ ከማህበረሰቡ ጋር እኮ ዱላ እኮ ያስደሳል እና እንደዛ ይያልን ነው እንግዲህ የተማርነ ወደ አስኳላ ትምህርት ቤቱ የገባሁኝ በዚህ ምክንያት ነው እና ያው ጥሩም እንትን ነበርኝ እውነት ለመናገር ሰነብ ያገኘውታል እዚህ ሩሄ ላይ አራባኮት እንደው ስለ ሐና በለው እሱማ ባህር ዳር ከገባሁ ነው እና ከዚያ ተቀላጠፍኩኝ ከዚያ ደግሞ ሆኜ በትምህርቱም እንደው በዚህ በእንትኑም በሰብካ ጉባኤም በምኑም ተንቀሳቀሱ መቼም ይሄ ትንሽ ነቃ ብሎ መፈጠር እግዚአብሔር ሲሰጥ ጥሩ ነገር ነው ከዚያ የወረዳ ተከነጻፊ አይነት ደሞዝ ባይኖረኝም የወረዳ ተከነጻፊም የሰብካ ጉባኤ ምናምን ትምራጭ ምናምን እየተባሉ ወዚያ ወደ 71 ዓመተ ምህረት ምናምን ላይ ሰበካ ጉባኤ ትልቅ ማጠናከሪያ ዘመቻ ነበር የብዙ አቡነ መቃሪዎስ መጡና በወረዳ ደረጃ በወረጃ በክፍለ ሀገር ደረጃ ይባል ነበር እና ወደ አውራጃው ተመርጬ መጣሁኝ የመጫ ወረዳን ወክዬ የወረጃው ሰበካ ጉባኤ ስራ አስፈጻሚ ምናምን ሆንኩኝ መንፈሳዊ ጉባኤ ምናምን ከዚያ ደግሞ በዛች ወደ ክፍለ ሀገርም ደግሞ ተላኩኝ ያው ትንሽ ፈጠን እላለሁ እኔም እንደው ቃለ ጉባኤውን በመጻፍ ምናምን በማለት ይቺ ቦታዋ ደብረሞይ ራሱ አስተምራኝ የለ ይሄ ቢሮክራሲውን ከልጅነታችሁ ኮን ምናቀው በመክል ደረጃ ስለሆነች ገዳማ ማመልከቻ በመጻፍ መልስ በመጻፍ ቃለ ጉባኤ በመያዝ ምናምን ድሮ ነው የተማርነው እውነት ለመናገር ቦታዋ ናት ያስተማረች እና ከዚያ ወደ ደብረ ማርቆስም ሄዱ ያገረ ስብከቱ እዚያ ነው ከዚያም ደግሞ ተመረጥኩኝ በዛችሁ ስመላለስ ደግሞ የባህር ዳር ወረዳ ቤተ ክህነት ኃላፊ የዙሪያ ወረዳው ሆኜ መጣሁኝና
ያው እንግዲህ እዚች ባህር ዳር ስገባ አንደኛዬን ጋቢን አይተመስገን አልሁና አብዛኛው ጥሎ የለም አብዛኛው አብዷል አገኘው አዚያ እብዱን የብቻ ነበር ወዚያ ልብሱን የጣለ የብቻ ነበር እዚህ ስመጣ ብዙ ሰው አብዶ አገኘ እና ደጃማች ያለኝ ይባል በጣም ያሳደመኝ ትልቅ ሰው ነበሩ የለማረግን ሰው ወረዳ ገዢ ናቸው የባህር ዳርም ይሁን ያውቃሉ ኋላ ጦር ታወጣው እዚህ ባህር ዳር ቀበሌ 8 ናቸው እኔ ወደ ወረዳ ቤተ ክህነት ጊዮርጊስ ሰላምና ሲሄድ እሳቸው ደግሞ ጠዋት ወደ ቤተክርስቲያን ሲመጡ መንገድ ላይ ብዙ ጊዜ እንገናኛለንና ሲያገኙኝ እንደው ከድሮ በቃ ስለሚወዱኝ ስላሳደጉኝም እንደው ጋቢ ጥዬ እንደዚህ ሲያገኙኝ በጣም ያማቸዋል አረተው አንተ አረ ስለናት ያና ብለህ አረተው ሲሆን ካባውን ደርበው አለበለዚያስ እንደው ጋቢውን ባክ ስለናት ያና አው ጥምጣሙና ጋቢውን ይሉኛል እኔም በቃ ህብዶች ጋር ተቀላቀሉ አሁን መጀመሪያ ለየለ በሁለቱም በኩል ማለፈውት አሁን ያሉበትም እንዳጠቃላይ በትምህርት ማለፈውትም በሁለቱም በኩል መሄደውት ያበረከተለት ያድርሻው ምን ይመስላል እንደው ምንድነው ያደረገለት እሱማ ትልቅ ነው ለኔ ብቻ አይደለም ያብነት ትምህርት ከዘመናዊ ጋር ሲመጣ እኔ ብቻ አይደለም ከኛ በፊት ቀደምቶቻችን አሁን ለምሳሌ ኢትዮጵያን ስነ ጽሁፍ ታሪክ ብናጠና ያው እንግዲህ የሚጀምረው ከ1900 ነው አይደል የሚጀምር ከጦቢያ የሚጀምር አሁን የልብ ወለድ ላይ ጦቢያ መጀመሪያ ላይ ነው ያስቀመጥኳት እና አሁን እንግዲህ ይኸው ስነ ስዕሉንም ወሰደው ስነ ድርሰቱንም ወሰደው ልብ ወለዱንም ወሰደው አብዛኛዎቹ የኢትዮጵያ ድንቅ ደራሲያና ሰዓሊያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብነት ትምህርት ቤት ነው የመጡ ናቸው እንደዚያ ውብ ሆኖ የሚጣፍጥላቸው አደራረሱ አጸጻፉ የቃላት አወራረዱ ፍሰቱ የሚያምርላቸው አብየን ብትወስደው የብሩን አርበኛ አብየን ብትወስደው አቋቋም ሊቅ ነው የዜማ ሊቅ ነው ይሄን ታገሰሰ የቅኔ ዘራፊ ነው እና እነ ክቡር ዶክተር አዲስ አለማየሁን ብትወስዳቸው ሰዓሊያኑንም ደራሲያኑንም ብትወስዳቸው እርግጥ ከዚያ ውጪ የጻፉ ሰዎች አሉ ለምሳሌ አሁን እነ ደራሲ በዓሉ ግርማ ድንቅ ደራሲያን ናቸው ግን አሁን እነሱም ከአብነት ትምህርት ቤት ጋር ግንኙነት አላቸው ብለን አንልም እና በዋናነት እውነት ለመናገር አይደለም ይሄን እኮ ራሱ ሲሳይ ንጉስ የሚባል ድንቅ ደራሲ ያለ አይደለም ሲሳይ ንጉስ የተናገረው አባባል አለ እዚህ በአብነት ትምህርት ቤት ተምረው ገጠር አድገው የመጡ ሰዎች የሚጽፉትና ከተማ አድገው የሚጽፉ ሰዎች ይለያያሉ ምክንያቱም አውዱ መቸቱ ራሱ ገጠር ላደገ ሰው ትልቅ ነው አሁን ልቦለድ ለመጻፍ ለምሳሌ የአዲስ አለማየሁ መቸቱ እኮ ነው የሚስበው እንደገና ደግሞ እዚያ ውስጥ ያለው ባህሉ የማህበረሰቡ አነጋገሩ አለባበሱ ያን ያገኙት ከየት ነው ዝም ብሎ በታምር አይደለም እዚያው ስላደጉበት አይደለም እና ጋሽ አረፈ ይሆን እንዴ መስፍን እንተና የሚባል ነበር የጥቁር ደምና አንድ አርጊ እሱ ድንቅ ደራሲ ነው አዎ እና እኛ የፈለግነው ያህል እንትን ብንል መስፍን አንድ አርጊን መሆን አንችልም ይል ነበር ሲሳይ ንጉሱ ለምንድነው ይሄ እዚህ ተወልዶ ያደገበትን ይሄ ጋይንትን አካባቢ መጨት ነው እንግዲህ ደም በደምን ብሎ የጻፈው ጥቁር ደምን ብሎ ምናምን የሚጽፈው እና መቸት ለመፍጠር በራሱ በሀገር ቤት ማደርግ ከዳው ማህበረሰብ ጋር አብሮ መኖር ትልቅ ዋጋ አለውና የአብነት ትምህርትን መማር ማለት ቅኔ ማወቅ ትርጓሜ መጽሐፍት ማወቅ ድጓ ማወቅ ማለት ደግሞ ያው ድርሰት እኮ ነው አሁንኛ እንደው ዝም ብለን ሌላ አርገን እናየዋለን እንጂ ቅኔውም ድርሰቱም በገድላቱ ውስጥ አለ በዜማው በድጓው ውስጥ አለ ሁሉም ነገር አለና ይሄማ ምንም ጥያቄ የለውም እኔ አሁን ይሄንን መጽሐፍ ጽፈው ሁለት ነገር ተጠቀሙበት አንደኛ ግጥሞችን ሰባስቤ አሳተሙኝ እንደ አማርኛ ደራሲ ማለት ነው ሌላው በዚህ በእኛ የግዕዝ ቅኔ ባህል የቅኔ ቋንቋ የለውም የሚባል ትልቅ ኪሳራ አለ አክስሮናል
የሊቃውንቶቻችን ቅኔ አየር ላይ ነው የቀረና አየር ላይ ነው የቀረ የሚቀኙት ቅኔ እና እኔ አሁን ቢቸግረኝ እንግዲህ ትልልቅ ሊቃውንቶቻችን እኔ አሁን በጣም ማድንቃቸው ብላቴን ጌታ ኅብረ ወልደ ሥላሴ ያኔ በዘመናቸው የግዕዝ ቅኔያትን በፊደል ተራ ሰብስበው አንድ መጽሐፍ አሳትመው ልሙተዋል። ወደ 20 ምናምን መጽሐፍ ነው የደረሱ እሳቸው እና የግዕዝ ቅኔን ከዚያ በኋላ ደግሞ እነዚህ የግዕዝ ቅኔ ጥበባት ቅርጽ እነዚህ አሁን እዚህ መደዳውን ያሉት አሁን እነ ትርጓሜ ቅኔ ይሄ የግዕዝ ቅኔያት ምናምን እነዚህ የቅኔ ስብስቦች ናቸው። እነዚህ ጥሩ ናቸው። በጣም ከትንሹ ቅድም አንተ እንዳለው ከአባይ ከጣና የጠብታ ያህል ነው የተወሰዱ እና እኔ አሁን ቢቸግረኝ ምንድነው ሰው እንዲለማመድ ብዬ እዚህ ላይ ምን እንትን አልሁኝ በህይወቴ እንደው ማስታወሳቸው የተቀኘኋቸው ሙላዋቸው ቅኔዎችን እዚህ ላይ አሳተሟቸው የግዕዝ ቅኔያት ብዬ እንደገና ደግሞ ሰው ታሪኩን መጻፍ መቻል አለበት። ምክንያቱም እያንዳንዱ ሰው በራሱ ላይብራሪ ይባል የለም። አዎ እያንዳንዱ ሰው አንድ መጽሐፍ ይወጣዋል ይባላል። በትንሹ አንድ ሰው በትንሹ አንድ መጽሐፍ ይወጣዋል ይባላል እና ታሪካችን እግዚአብሔር ከፈቀደ ከዚህም ሰፋሪ ልጽፈው ይችላል። በላይ ማን ነው ለሚለኝ ለምን እሷን ሰላሳትምም ሰው ስለምን አይለማመድም? የራሱን ታሪክ መጽሐፍ እንደ ከንቱ ውዳሴ መወሰድ የለበትም። አስተማሪም የሆነ ታሪክ ይኖራል፣ ሌላም ይኖራል እና አሁን በዚህ መጽሐፌ 3 ነገር ተጠቀሙኝ። እንደ አማርኛ ገጣሚ ግጥሞችን፣ እንደ ግዕዝ ቅኔ ደግሞ ተማሪ የግዕዝ ቅኔዎችን እንደገና በላይ ማን ነው ለሚሉ ደግሞ እስቲ ልንገራቸው ትንሽ ብዬ ደግሞ እችንም ጻፍኩኝና ይሄማ በጣም ነው የጠቀመኝ። አሁን ይሄ አዲስ የምሰራው መጽሐፍ አለኝ። ይሄ መጽሐፍ አሁን ቅርብ ጊዜ የሚታተም አሁን ይሄን እውነት ለመናገር ከዘመናዊ ዕውቀት ብቻ ሳይሆን አሁን ይሄንን ከአብነት ትምህርት ዕውቀት ተነስቼ ነው የምሰራው እና እንግዲህ ነገ አንባቢው ኦዲየንሱ ምን ብሎ እንደሚቀበለው ባላቅም የበኩሌን እኔ ያው ደክሜበታለሁ። በሂስም የሚሰራ ስራ ነውና አብነት ትምህርት መማራችንማ በጣም ትልቅ መማሪያማ ለኔ በጣም ትልቅ ነገር ነው። ያው እንግዲህ ሌሎቹ ቅር እንዳይላቸው እንጂ ያው ሰይፍ ዘክሌ አፉ የሚተረጎሙ በዚህ ነው። 2 ልሳን ያለው እንደው ሌሎቹ አንድ ልሳን አላችሁን ወይም ደግሞ ጎራዴ አንድ ልሳን ነው አይደል ብለው እንዳይቀየሙ ይቅርታ ጠይቃለሁ እና እንጂ ሰይፍ ዘክሌ አፉ ማለት ሀገር በቀሉን ዕውቀት አውቆ ከዘመናዊው ዕውቀት ጋር ማገናኘት ማለት ነው። አሁን ያለው የኛ ስርዓተ ትምህርት ያስኳለው ማለት ነው። ስርዓተ ትምህርት ካብነቱ ምንድነው ሊወስድ የሚችል? ምክንያቱም በሁለት ያለፈ ሰው ማን ይናገር የነበረ ነው ማን ያርዳ ይቀበራል የሚባለው ካለፉት መካከል ሰው ስለሆነ ምንድነው ሊማር የሚችለው? የስርዓተ ትምህርት የካሪክለም ማስተካከያ እየተባለ ብዙ ጉባኤ ላይ ተሳትፌያለሁ እኔ እንደ ደራሲያን ማህበርም እንደ ሀገር ሽማግሌም በከተማ ደረጃም በክልል ደረጃም በሌላም ደረጃም በስንት ብለናል እና አሁንም ቢሆን ሁለቱን የማስታረቅ ስራ የማስማማት ስራ መሰራት አለበት። ከነባሩ ዕውቀታችን ብዙዎች የሚናገሩት ነው ብቻ ምለው አይደለም እና አሁንም ቢሆን ከነባሩ ስርዓታችን ከነባሩ ባህላችን መነሳት አለብን። በተለይ ትምህርታችን እኛ አሁን እንደ ኢትዮጵያ እኮ ድለኛ እኮ ሀገር እኮ የለም እኮ ኢትዮጵያን እኮ ዝም ብለን አይደለም የምንወዳት። እኛ እኮ በራሳችን የቆምን እኮ ነን። አንደኛ ቅኝ አገዛዝ ስላልገባን የሌሎች ቋንቋ ተጽዕኖ የለብን። ራሳችን ወደን ፈቅደን ዝም ብለን ቋንቋችንን እንግሊዘኛውንም ግዙንም በእንግሊዘኛ ስር ለማዋል ከምናደርገው ጥረት በስተቀር ፈረንጅ በሉኝ ወይም ደግሞ አዋቂ በሉኝ ይያልን ከምንደ አስገባው እንትን በስተቀር ሁሉም ነገር ያለን የራሳችን ቋንቋ ያለን ሌሎችም ብንወስድ አፍሪካ ሀገራት የምን ግብጽ እኮ ራሱ ምትኮራራ ሀገር እኮ አለች። ኢትዮጵያን እኮ ምንም አትጠጋትም እኮ። ግብጽ በቅኝ ግዛት መጀመሪያ በግሪኮች ለዘመናት ከዛ ደግሞ በሮማውያን እኮ እና ፈረንሳይ እና እንግሊዝ ተፈራርቀውባት ከዚያ ደግሞ የአረቡን ባህል የአረቡን እምነት ከነስርዓቱ በራሷ ፍላጎት በ8ኛው ምዕተ ዓመት ምናምን ገደማ ተቀብላ በውጪ ባህልና ስርዓት ያደገች ሀገር ናት። ቋንቋቸው አረብኛ ነው የነሱ አይደለም። የራሳቸውን ቋንቋ ኮፕቲክን አጥፍተው እኮ ነው። እኛ ግን እስካሁን ድረስ በራሳችን ቁመና ላይ ነው ያለና ተሸርሽናል። መሸርሸር ደርሶብናል። አሁንም እየተሸረሸርን ነው። ያም ሆኖ ግን አሁን ከራሳችን ብዙዎች እንደሚሉት መጀመሪያ ሀገር በቀል ዕውቀቶቻችን መጠናት አለባቸው። የአማራን ህዝብ ለማስተማር የአማራን ትውልድ ለመቅረጽ
መጀመሪያ የአማራ ባህል ስለ ዕውቀት ትናንትና ዘመናዊ ትምህርት ባልነበረበት ሰዓት የአብነት ትምህርት ኖሮም እኮ የሚማረው እኮ 10% አይበልጥም እኮ ጠቅላላው ማህበረሰብ እኮ ትውልዱን የሚቀርጽበት የራሱ ዕውቀት ነበረው እኮ አይደለም ስነ ቃሉን ተጠቀመዋል በእንጋስላንቲያው በእንቆቅልሹ በተረቱ በወጉ በታሪኩ አባት ልጁን እየቀረጸ ያስተማረ እኮ ነው የኢትዮጵያ ህዝብ እኮ ምሁር ሆኖ የመጣው አሁን ያ መጠራት አለበት የአማራ ህዝብ ትውልድ ለመቅረጽ ከየትኛው ባህል እንነሳለት ነው ባህሉ ነው መጀመሪያ መነሻ መሆን ያለበት እንደገና አብነት ትምህርቱ ደግሞ ያለው ስርዓት የራሱ ትምህርት የማስተማር ስርዓቱ ለዘመናዊ ትምህርት በጣም እንደሚጠቅም ብዙ ምሁራን ያምናሉ ባህር ዳር ዩኒቨርሲቲ እኮ መክሮት ነበር እኮ የዋሽራን የቅኔ አሰጣጥ በዩኒቨርሲቲ ደረጃ ለማስተማር እኮ ተጠንቶ ሁሉ ወደ ተግባር ለመግባት ተሞክሮ ነበር እና አንደኛ ከአብነት ትምህርት የምንወስደው ትልቁ ትምህርት ምንድነው መጀመሪያ መምህሩን የሚያከብር ተማሪ ነው መፈጠር ያለበት መምህሩን የሚያከብር አሁን እኮ በዘመናችን ይችላል ሀገር በጣም ከጎዷት ፖለቲከኞች መምህሩን የሚጠላ መምህሩን የሚንቅ የሚያዋርድ መምህሩን የሚያንገራገር እቺነጥብ ባትሞላት እንገናኛለን ብሎ የሚፈክር ተማሪ ሁሉ አይደል እንዴ ይሄኮ ነው ከስራታችን ወድቀታችን ይሄኮ ነው መጀመሪያ መፈጠር ያለበት የግብረ ገብ ትምህርት የስነ ምግባር ትምህርት ኤቢሲዲ እየተባለ እኮ ነው ሐላሃ መኮ አይሰጥም እኮ ባህላሃ መኮ አይፋችሁን እኮ እንዲፈቱ አልተፈቀደም እኮ የሚናገሩት ቋንቋ ሚስስ ምናምን ሚስተር ምናምን በቃ እተየጋሽ የሚባሉ ነገር የለም እኮ በአጸደ ህፃናት ደረጃ በአማራ ክልል አሁን በእንግሊዝኛ ቋንቋው ይጠቅመናል ማወቃችን ብዙ ነገር እንድናቀ ፈረንጆችም የደረሱበትን ለመራት ይጠቅመናል ግን የራሳችንን አድርግ ልንጠቀምበት አይደለም በራሳችን ነው ያነስ እኔ በጣም ማዝንበት የአማርኛ ቋንቋን ከስርዓተ ትምህርት ከሁለተኛ ደረጃ ትምህርት ፈተና ማውጣት ማለት ይሄ በጣም ትልቅ ውድቀት አይደለም በጣም እየተሸነፍነ በራሳችን እየተጠቃን ፎን ተብሎም ደግሞ የውጮችም ተጽዕኖ አለበት ይችን ኢትዮጵያዊነት ይችን ምልክት ፈረንጆች አይወዱልንም በዚህ አድዋን ያሸነፍናቸው በዚህ የቃል ኪዳን ምልክት ነው አድዋ ላይ ያሸነፍናቸው አይደለም እና እቺንም አይወዷትም እኛንም አይወዱንም እና እጃቸውን እያስገቡ እንደምንም ይያሉ በቃ እያስጠቁር ነው እርስ በራሳችን እያስጠቁር ነውና በዋናነት ስርዓተ ትምህርታችን አሁንም ቢሆን አረፈደም ያለፈውን ንጉሠ ነገስቱም አዚያም ምኒልክም እኮ ያው ምኒልክ ዳግማዊ ምኒልክ ትምህርት ቤት የሚባል መጀመሪያ በፈረንሳይኛ ከፍተዋል ንጉሠ ነገስቱም ትልቅ ስራ ሰርተዋል ተፈሪ መኮንን ዛሬ ስማቸውን እንኳን የሚመልስላቸው የለም እንጦጦ ትምህርት ቤት ተወራለ ይቀር በጣም እኮ የሚያሳዝን ነው ባለ ታሪኮች እንደ ስማቸውን መፋቅ እኮ ማለት እኮ ነው የሰሯቸው እንደ ሶስቶች ይኖራሉ ቢያንስ እኔ ንጉሠ ነገስቱ እኮ አሁን አዲስ አበባ ውስጥ አንድ ስም እኮ የሚጠሩበት የለም እኮ ሳቸው ማለት ነበር ሁሉ ነገር ቀደማዊ ለስላሴ ተብሎ ነበር ሁሉም ነገር ቲያትር ቤቱ ምናምን ዩኒቨርሲቲ የቆጥስ ሁሉ መንገዱም በመናምን የተወላችሁ ተመልካቾቻችን እየተከታተላችሁ የምትገኙት ከአማራ ሚዲያ ኮርፖሬሽን የልሳነ ግዕዝ መሰናዷችን ነው የልሳነ ግዕዝ መሰናዷችን በዚህ በክፍል 2 ከሊቀ ኅሩያን በላይ መኮንን ጋር ቆይታ ያደረግን የምንገኘው ቤተ መጻሕፍት ናቸው ውስጣቸው ላይ ያለፉበት የአብነት ትምህርት ቤት በዘመናዊ ትምህርት ቤትም ያለፉበት መንገድ ብዙ ነገር ያካፈሉን ነው ተቆንጥሮ ከማያልቀው ተዘቆ ከማያልቀው ከአብነት ጉባኤ ቤት የተገኙ ፍሬ ስለሆኑ ብዙ ነገር ያጫወቱ ነው የሚገኙትና በጣም በህይወታቸው ዘመናቸው የገቡበት መንገድ አንዳንዶቹ ወደ ዘመናዊ ትምህርት ቤት ሲገቡ አሰቂ ነገር ጉዳዮቻችን የምናይበት በተለይ ደግሞ በጣም ብዙ ዋጋ የተከፈለበት ነው የምናየውና በብዙ ድርሰታቸው የምናውቃቸው መጽሐፍቶቻቸው እዚህ የተቀመጡት በብራና መጽሐፍም ጭምር የምናውቃቸው ናቸውና በሀገር ደረጃም በክልል ደረጃ የምንመለው ብዙ ስራዎችን እየሰሩ ነው የሚገኙትና ከሳቸው ጋር ነው ቆይታ ያደረግን የምንገኘው መሰናዷችን አሁን እንደቀጠለ ነው አብራችሁን ቆዩ እርሶትም ባለኝ መረጃ 5 በስጋ የወልዷቸው ልጆች እንዳሉ መረጃው አለኝ አንዲት ሴትና 4 ወንዶችና የእርሶን ፈለግ የተከተለ በሁለቱም በኩል የተሳለ ሰይፍ ቅድም ሰይፍ ዘክሊያፉ ብለው የገለጹበት መንገድ አለ በዚህ መንገድ ይሄዱ አሉ እንዴ የመንፈስ ልጆች ደግሞ ያው ልጅ ሁለት አይነት ያለ በዛስ እንዴው ያላለ እስኪ ትንሽ እሷን ቢያወሩን ልጆች ያው ይሄንን ዘመናዊውን ትምህርት ተምረውታል ወደዚህ ወደ አብነቱ ትምህርት ግን ለማስገባት እድሉ አልገጠመንም ምክንያቱም እነሱ ህፃናት ይያሉ እኔ ወደ መንግስት ስራ ገባሁ እና ያው ባለቤቴ ደግሞ እዚህ ብቻዋን ሆና እኔ በበዓላት በመናምን ነው መጣ
ብቻዋን ነው ልጆችም ታሳድግ የነበረና ያኔ አሁን ወደ አብነት ትምህርት ቤት ወይም እንደው ያኔ እንደው የቄስ ትምህርት የሚባል ነበር። በተለይ አሁን ጊዮርጊስ አንድ ትልቅ አባት የሚያስተምሩ ነበሩ። ወደ እነሱም አስገብቶ ለማስተማር መውሰድ ማምጣት ምናምን የሚል ነገር ስላለ ብቸኛ ሆነችና ወደዚህ አልገቡም። ግን በሰንበት ትምህርት ቤትም በምንም ከልጅነታቸው ስለተሳተፉ እውነቴን ነው ሁሉም ፈሪሃ እግዚአብሔር ያላቸው ናቸው። መጽሐፍ ቅዱስ በደንብ ያነባሉ፣ አንበዋል፣ አንባቢዎች ናቸው። ትልቋ ልጅም ያው እንግዲህ እንደኔው ስነ ጽሁፍ ነው ያጠናች፣ ፎክሎር ነው ያጠናች። የሚገርመው ማስተርሳችን እንዲያውም አብረን ተምረን ትንሽ ለአዲስ አበባ ዩኒቨርሲቲ ሰርፕራይዝ ነበር። አብረን ነው የተመረቅና አዎ ፎቶአችንም አለ። አብረን ተመረቅና ማስተርሳችንን ከልጄ ጋርና ያው አሁን ትንሽ እንግዲህ ወደ የመጽሐፍ አቅም እንዳላት አውቃለሁ። ግን ወደዚህ ዩኒቨርሲቲ መምህር ሆና ተቀጠረች። እዚህ እንደመጣች ደግሞ ትዳር ያዘች። ደግሞ ከትዳር ቀጥሎ ደግሞ ያው ልጅ ይፈልጋል አይደልኛ ምን ፈልግ ነበር። ልጆች ተወላለዱ፣ ልጆችን ታሳድጋለች። እንዲሁ ጫና ውስጥ ሆና ቢሆን ደግሞ አሁን ፒኤችዲዋንም ደግሞ ጀምረዋለች። በተለይ ኮርሱ ምናምን ጨርሳ ወደ ጥናት እየገባች ነው እና ወደፊት ተረጋግታ እንዲሁ ልጆችንም መልካስዛ ነው። ልጆቿ አጸደ ህጻናት ምናምን ላይ ናቸው እንግዲህ እና እነሱን የግድ ትንከባከባለች እና ወደ ቀልቧ ብትመለስ የመጽሐፍ አቅም እንዳላት ተስፋ አደርጋለሁ። ሌሎቹ ሳይንስ ነው ያጠኑ እና ሁለቱ ደግሞ ያው እንግዲህ ውጭ ናቸው። ያም ሆኖ ግን በግብረ ገብነታቸው በአንባቢነታቸው በመንፈሳዊነታቸው በጣም መቆራባቸው ልጆች ናቸው። የመንፈስ ልጆች አምላቸው ደግሞ ከቤተልሔም ጀምሮ ያስተማሯቸው ትልልቅ ሊቃውንት አሉ። እኔ አሁን እውነቴን ነው እኔ የኔታ ልላቸው አሁንም የኔታ ነው የምላቸው እኮ እኔ አሁን የንታ በቃሉ ነው የምለው። እዚህ ሚካኤል አባይ መሩ ሚካኤል አለ አይደለ? የድጓ መምሩ መርጌታ በቃሉ ማዕረግ ሰጥቶታል። እንዲያውም መርጌታ በቃሉ ዘላለም ይባላል። አሁን ሁሉ ተኩል ነው ያስተምራል። እዚህ ሚካኤል አለ እና እሱ እንግዲህ ገላውዲዮስም አብሮኛል፣ ቤተልሔም አብሮኝ ሄዶ ያችን ቁራሽ ደምኖ ምናምን ብሎ ኮረፊ እዚያም በዚያም ከሰንበት ያመጣ በቃ እንደው የእንትን ያለ ልጅ ነውና ጾም ድጓውን ምኑን እዚያው ነው ምራቅ ያዘለቁት። ከዚህ መጣሁኝ በኋላ ድጓውን በደንብ አስተማርኩት። ምን አለ ቅኔ ቤት ከእንታ ጠው አስገባሁት። እናስ እንግዲህ በጣም ትልቅ ሊቅም ብለው አንድ ነው። ከሱ ጋር አብሮ ያስተማሯቸው በየገጠሩም አሉ። መርጌታ ፍሬ ሰዋል፣ ሌሎችም አሉ። መርጌታ የእንታ ይስ ነው ጥበብ መርጌታ ጥበብ ይባላል፣ ሊቅ ነው። እዚያ ዋሽንግተን ያለ እና አሉ እንደው በገጠሩ እንደው ያነጹ ድጓ አስተምራቸው መርጌታ የሆኑ የሚያገለግሉ አሉ። እና ትንሽ ጊዜ በቆይ ተረጋግቼ ባስተምር ለቤተ ክርስቲያኒቱ ብዙ ሰው እንደመተካ እርግጠኛ ነበርኩ። ግን እኔ ባከንኩኝ። ከገጠር ወደ ከተማ፣ ከከተማም ከተማ፣ ከምራዊም ባህር ዳር ከዚያ እስከ አዲስ አበባ እና እንጂ አሉ በጣም የምመካባቸው። አሁን ይሄን ሊቅ በጣም ነው የማከብረው፣ እሱም ያከብረኛል። ስንደዋወል ሁሉ የእንታ ምናምን ይለኛል። እና ጥሩ ሊቃውንት አሉ፣ እግዚአብሔር ይመስገን። የንታው ያሉትን አሁን ደቀ መዝሙራቸውን ማለት ነው። በጣም ጥሩ ደስ ይላል። ሊቀ ኅሩያን በላይ መኮንንን በምን እንጋብዛቸው? በታሪክ ይገኛሉ፣ በሽምግልና በስነ ምግባር ጉዳይ ይገኛሉ፣ በመጻሕፍት ዙሪያ ይገኛሉ፣ በሆኑ ጉዳዮች ላይ ይገኛሉ፣ ድርሰቱ ላይ ይገኛሉ። ብዙ ነገሮች ላይ እናገኝና እንጠቀመውበታለን። የዘውትር የምናመሰግነውትም የዘውትር ባልደረባ እስከመሆን ደረጃ የደረሱ ነው ማለት ይቻላል። ምክንያቱም እኛ ድሉን አግኝተነውታል። ግን ያላገኘናቸው ደግሞ እንደ ቤተ መጻሕፍት የአንድ የጉባኤ ቤት መምህር በጉባኤ ቤት ያለፉ ሊቃውንት በነገራችን ላይ ቤተ መጻሕፍት ናቸው፣ ቅድም ብየዋለሁ። ስለዚህ ሲያልፉ ታሪካቸውን ሳናውቀው የነበረ ጉዳዮችን ሳናውቀው ያልፉብናል እና አንድ ቤተ መጻሕፍት ተቃጠለ ያሰኛል፣ ያውም ትልቅ ቤተ መጻሕፍት ማለት ነውና በተለይ አሁን እያወጋን የምንገኘው ከግዕዝ ጋር በተገናኘ ስለሆነ መርሐ ግብሩም ልሳነ ግዕዝ ስለሆነ የሚመክሩን ምንድን ነው የሚያስተላልፉት? የከብት ገበያ ወይ ዓለም አብዳለች ወይኔ አብጃለሁ፣ ከከብቱ ከሰው ገበያ ብዙ ከብታ ያለው፣ ከከብቱ ገበያ ጥቂት ሰው ያለው ስሜቴን ነው። አስተሳሰቡ ግን እኔ ብቻ ላይሆን ይችላል። ሰው ፍለጋ ነው አይደለም? ያው የግሪኩም ፈላስፋም ተብሎ ከዚያ ወዲህም ሊቃውንቶቻችን እኔ አሁን በቅርብ ቀንም ያ ባለጸጋው ምን ላድርግ ሲለው ጌታ ኢየሱስ ክርስቶስ እንግዲህ ሁሉን ከፈጸም
ተከተለኝ ያለህን ሀብት ለነዳያን ምናምን ስጥና እንዳለው እኔ አንድ ትልቅ አባት አቡነ ጴጥሮስ እዚህ በገጠማቸው ችግር ላይ እንደው ምን እንድናደርግ ይመክሩናል ተብሎ ተጠይቀው ሰው ሁኑ። በጣም ትልቅ መልእክት ነው። አባባሉ አዲስ ላይሆን ይችላል። ሰው ሁኑ፣ ሌላስ ሰው ሁኑ አሉ የሚል ነገር ሰምቼ በጣም ደስ አለኝ። እና አሁን ችግራችን ምንድነው? እኔ ይሄ ትውልድ ሰው መሆን ብቻ ሳይሆን ኢትዮጵያዊ መሆን አለበት። ሰው መሆን ከኢትዮጵያዊነት በኋላ ነው። አሁን ችግራችን ኢትዮጵያዊ አይደለንም። አንደኛ የተሰራብን አደገኛ የሆነ ሴራ አለ። እኛ እንደ ኢትዮጵያዊ አንድ ሆነን ይህችን ሀገር ባላት ሰፊ ሀብት፣ ባላት ታሪክ፣ ባላት እውቀት ላይ ተለውጣ እኛም ልጆቻችንም የልጆቻችንም እንዳይኖሩባት ተሰርቶብናል። ይሄ መቼም ምንም ማንም እንቆቅልሽ አይደለም። ማንም የሚፈታው ነገር ነው። እና አሁን ኢትዮጵያዊነት በጣም በጣም ትልቅ ጥላችን መሆን አለበት። ኢትዮጵያዊነትን ብዙዎች ይጠሉታል። እና ኢትዮጵያዊነትን ትልቁ መጠለያችን አድርገን ኢትዮጵያዊነትን ክብር አድርገን ኢትዮጵያዊነትን ሕያው ታሪክ አድርገን እንደ ትውልድ መነሳት አለብን። ትውልዱ አንደኛ ታላቁን የሚያከብር ትውልድ መፈጠር አለበት። እኔ አውቃለሁ፣ እኔ እበልጣለሁ ሳይሆን እሱ ያውቃል፣ እሱ ይበልጣል፣ እናቱን አባቱን የሚያከብር ትውልድ መፈጠር አለበት። ለዚህ ደግሞ ትልቁን ሚና የሚጫወተው ማን ነው? ወላጅ ነው፣ እናት አባት ነው። ልዩን በስርዓት በኢትዮጵያዊ ስነ ምግባር ማሳደግ መጀመሪያ የሚጠበቅበት እሱ ነው። ከሱ ቀጥሎ መምህር ነው። መምህር ደግሞ ለደሞዙ ብቻ የሚኖር እንዲሁ በቃ አይደለም አስተምሪ በቃ ክፍለ ጊዜን ሸፍኜ ከወጣሁ ምን አባቱ ለሰላምሩ አይቆጣጠር የሚል ሳይሆን ለዚህች ሀገር ምን ልስራላት እና በዋናነት ምንድነው ዝም ብለን በቃላት ይሄንን ሳይማር ያስተማረንን ህዝብ እንለዋለን እና መሽከፈል ነው ከቃላት ውጭ። እውነቴን ነው። የሃይማኖት አባቱ የሃይማኖት ሰባኪው እዚች መሃል ከተማ ላይ ምቾት ካለባት ላይ ሆኖ አይደለም። የገጠሯ ቤተክርስቲያን እንኳን እኮ ችግር አለባት እኮ። እጣን የሌላት እኮ ጧፍ የሌላት እኮ የገጠር ቤተክርስቲያን አለች እኮ። እጅግ አድርጌ አመሰግናለሁ ሊቀ ኅሩያን በላይ መኮንን። ያን ጊዜው ብዙዎቹ ተለያየ ስም ያወጡ በብዙ ስም እንዲጠሩ ስም አውጥተውለት የነበረ በርግጥም ተስፋ እንዲሆናቸው ተስፋ ሆን ብለው ነበረ። ዓለም እንዲሆንላቸው ፈልገው ዓለም ነው አውጥተው ነበረ። ቢያድግልኝ ያሉ አድገዋል። አድገው ለቆም ነገር ወቅተው ብዙ ነገር አሳዩ። ጠጋዬም ብለዋል። ጠጋነትን በተግባር አይተዋል። ማስረሻሉ በርግጥ ምትክም ሆነዋል። ማስረሻ በቦታ ልክ እና ለዚህ ሁሉ ደግሞ መሪም ሆኖ ደግሞ የእናት ስም ጸድቆ በላይ ያሉ በዛው በላይ ሆነው ቀሩ። ልዑልም አሉ ልዑልነቱንም ሳያጡ በላይ ሆነው ቀጥለዋልና ለኛም ደርሰውልን በጽሁፎችዎት የማግኘት እድሉ ገጠመን። በመጽሐፍቶችዎት ለማግኘት እርሶን ቻልን። በሚዲያዎችንም ለመዳሰስ ምክሮትም ለማግኘት ያለፉበትን የጉባኤ ቤትም ጉዳይ ብዙ ነገሮችን አስዳሰሱን። እጅግ አድርገን እናመሰግናለን። እንዲያው የጉባኤ ቤት መምህራን በጉባኤ ቤት ያለፉ ጦሬታ በመንግስት ቢያገለግሉ ወጣው ስራ ላይ ናቸው። ስራ ላይ ነው። እርሶም ብዙ ጉዳይ ያለ መዳሰሳቸው ብዙ ጥናቶች አሉ ብለውናል። ወደ 7 ጥናት አጥንተው 4ቱ ጆርናል ላይ ታተመው ተገኝተዋል። እጅግ ደስ ያሰኛል። ሁሌም ምን ወደውት ምን አከብረውት ስለሆኑ ስንጠራዎትም አቤት ስንልከዎትም ወዴት ሊሄድ ብለው ቢታዘዙ ስለሆኑ እጅግ አድርገን እናመሰግናለን። በእድሜ የሚያርዝምልን ብዙ እንዲያገለግሉንን ምኞታችን ነው ማለት ነው። የተወደዳችሁ ተመልካቾቻችን የዛሬው የልሳነ ግዕዝ መርሃ ግብራችን በሁለት ተከታታይ ወደ እናንተ ያቀረብነው ከኔታ ሊቀ ኅሩያን በላይ መኮንን ጋር የነበረን ቆይታ የተከታተላችሁት እንደሚመስለው ከጉባኤ ቤት እድገታቸው እስከ ወንበር ዘርግተው ማስተማራቸው ወደ ዘመናዊ ወይም ወደ አስኮላ ትምህርት ቤት ገብተው ያሳለፏቸው ህይወት በድርሰታቸው በመጽሐፍቶቻቸው ቀለም በጥብጠው ብራና ዳምጠው እንደዛ አይነት ደግሞ መጽሐፍቶችን ደግሞ በተለይ ደግሞ በቅዱስ ያሬድ ህይወት ዙሪያ ብዙ ነገሮችን አሳይተውናል። በታሪክ ቢሉ በስነ ጽሁፍ ድርሰታቸው ብዙ የምናውቃቸው ሊቀ
ሊቀ ሕሩያን በላይ መኮንን ጋር ነበር አብረን ቆይታ ያደረግነው። አብራችሁን ከኛ ጋር ቆይታ ስለደረጋችሁ በድጋሚ እጅግ አድርገን እናመሰግናችኋለን። ወዳችሁ አሚኮን ልሳነ ግዕዝን ስለተከታተላችሁ ማለት ነው። እንግዲህ በእኔ በኩል ጋሻው ጀንበር አዘጋጀሁት። በቀረጻ በኩል ደግሞ ሁለት የቀረጻ ባለሙያዎቹ እስመላለም ምህረትና እናየው ገድፍ አብረውን ቆይታ አድርገዋል። ሌሎቹ ሸካራጆች አሉ፣ የስርጭት ባለሙያዎች፣ የቅንብር ባለሙያዎች፣ አርታያን እዚህ ሁሉ ብዙ ድርሻ አላቸውና እነሱንም እጅግ አድርገን እናመሰግናለን። ጤና ይስጥልን።